ክርስቶስ ነው በወንጌል እንደተናገረው ይሄን ቤተ መቅደስ አፍርሱት በሶስተኛው ቀን አስነሳዋለሁ ብሎ ተናግሯል። እና የብሉይ ኪዳኗ ቤተ መቅደስም የክርስቶስ ምሳሌ ነበረች፣ የስጋዊው ማለት ነው። ስለዚህ ክርስቶስ ባለበት እውነተኛዋ መቅደስ አለች። በመስቀል ላይ መስዋዕት አድርጎ ራሱን ባቀረበበት ሰዓት ያቺ ቅድስት ነች። መስቀል ራሱ ጌታ ራሱን መስዋዕት አድርጎ መሰዊያ አድርጎ ያቀረበባት እሱ በሰውነቱ በስጋው በኩል አይደለም የሚለው ቅዱስ ጳውሎስ በስጋው በኩል ወደ አብ መግባት አለን ይላል። ሰማይ የተባለ ወደ ሰማይ ገባ የሚለውንም ትርጓሜያችን ወደ ገጸ አብ ወደ እዝነ አብ ይላል። በቃ መስዋዕቱ በእግዚአብሔር ፊት ተቀባይነት ሲያገኝ ወደ ሰማይ ገባ የተባለው እሱ በዛ መንገድ ነው። ግን ደግሞ ለእርገቱም ይነገራል። ምክንያቱም እኛ ክርስቶስ ወደ ሰማይ የገባ በአንድ ፍኖት ብቻ ነው ብለን አናምንም። በፍኖተ መስቀል በፍኖተ እርገት ብለን መስዋዕቱ የቀረበበትን ሰዓት ከመስቀል ጀምረን ስለምንገልጽ በሁለቱም ያስተረጉማል ነው እና አይዘሮር አይደለም እኛ የምንመርጠው ሁለቱንም ነው። ችግሩ የሚሆነው እናንተ ጋር ነው። አሁን አንዱን መምረጥ ስላለባችሁ። ኦኬ። ስለዚህ እኔ አሁን ትክክል ነኝ ማለት ነው። ደሙን ይዞ ወደ ሰማይ ገብቷል ስል ወደ አባቱ ገብቷል ስል ትክክል ነኝ ማለት ነው። እሺ እሺ። ለመጨመር እዚህ ላይ እሺ፣ ይሄ ሊቀ ካህናት የክህነት አገልግሎቱ እንደ ብሉይ ኪዳን ሊቃነ ካህናት ወይም ሊቀ ካህናት ዕለት ዕለት መስዋዕት የሚያቀርብ አይደለም። አንደኛ አንድ ጊዜ ነው የሚለው፣ ለዘላለም ነው የሚለው። ስለዚህ ያ መስዋዕት የተሰዋው መስቀል ላይ ነው፣ አንድ ጊዜ ነው። የቀረበውም መስቀል ላይ ነው፣ አንድ ጊዜ ነው። መስዋዕቱም የሚሰራው ቴምፖራሪ አይደለም፣ ለዘላለም ነው። የካህኑ አገልግሎት መስቀል ላይ የተጠናቀቀና ያለቀ ሆኖ አንድ ጊዜ አልቆ ጨርሶ ሊቀ ካህኑ አሁን በአብ ቀኝ ነው ያለው፣ ተቀምጦ ነው ያለው። አይቆምም ማለት ስራውን መጨረሱን ነው። መቀመጥ የሚለው የሚያሳየው በእግዚአብሔር ዘንድ መቀመጥ መነሳት ለእግዚአብሔር እንደዚህ ያለ ነገር ይነገራል ማለት ሳይሆን በሰው አገላለጽ ስለሆነ የሚገለጠው እግዚአብሔር ይቆማል፣ ይቀመጣል፣ የሚቀመጥበት የሚቆምበት ቦታ አለው ማለት አይደለም። እግዚአብሔር ሁሉን በሁሉ የሞላ ነው። ግን ተቀመጠ የሚለው የሚያሳየው ካህኑ ስራውን መጨረሱን ነው። አሁን ዳኛ መቀመጥን የሚያሳየው በዙፋን ላይ ተቀምጦ ከዚህ በኋላ የሚሰራውን ስራ ንጉስነቱን ነው የሚገለጠው። ካህንነቱ ለዘላለም ነው። አዎ እስከ ዓለም ፍጻሜ ይህን ዓለም እስካሳልፈው ድረስ የክህነቱ ስራ አንድ ጊዜ የፈጸመው ስለሆነ ለዘላለም በአንዱ መስዋዕት፣ በአንዱ ክህነት፣ በአንዱ በመስቀል ላይ በፈጸራው በዚያ ሲያድንበት ይኖራል። ግን ኢየሱስ ክርስቶስ ሊቀ ካህናት ብቻ አይደለም፣ ንጉሠ ነገሥትም ስለሆነ በተዋህዶ መንግስትንም ማለት ንግስናንም ክህነትንም ስለሆነ ገንዘቡ ያደረገው አሁን በአብ ቀኝ መቀመጡ የሚያሳየው ዙፋን ላይ መኖሩን ነው የሚያሳየው። ፍርድ ነው የሚያሳየው። ከዚህ በኋላ በዙፋን ላይ ተሰይሞ ንጉሠ ነገሥቱ በእርሱ በኩል ለሚመጡ ሁሉ የዘላለም ሕይወትን ሊሰጣቸው አሁንም እየሰጣቸው ያሉ አሉ። በገነት የሚያኖራቸው አሉ፣ በሲኦልም የሚያኖራቸው አሉ። ከሱ የተነሳ ነው ይሄ የሆነው። ከተቀመጠ በኋላ በሱ በኩል የሚመጡትን በገነት በጊዜያዊነት ያስቀምጣል፣ በጊዜያዊነት ደግሞ በሲኦል ደግሞ በሱ በኩል የሌሉትን በሃይማኖት የሌሉትን ደግሞ በዚያ ያኖራቸዋል። መጨረሻ ላይ ደግሞ በትንሣኤ ዘጉባኤ በቀኙና በግራው ያቆማቸውና ያው የዘላለም ቅጣትን ይሰጣቸዋል ነው። አሁን ይሄ ሊቀ ካህናት በሰማይ ቆሞ መስዋዕት የሚያቀርብ አይደለም። ስለዚህ መስቀሉ ላይ ነው ያለቀው ነው። አሁን ይሄ የክህነት አገልግሎቱ የተፈጸመ ነው። ያ አሁን ዕለት ዕለት እንኳን እኛ የምናቀርበው መስዋዕት በቅዳሴ ጊዜ የዕለተ ዓርቡን የሚሆን እንጂ ሌላ አዲስ መስዋዕት የምንሰዋ አይደለንም። የምንታረቀው ኦኬ። የግዴታ ለምንድን ነው የሚቀርበው ታዲያ በየጊዜው ከተባለ እኛ ያን የምንመገበው መስዋዕት የምናቀርበው መስዋዕት የምንበላው መና ሰማያዊ መና። ምክንያቱም እኛ አሁን እዚህ ዘመን ነው ያለ ነው። አሁን ለምንኖረው ወደፊትም ለሚመጡት ሁሉ
ያ መስዋዕት ቀራንዮ ላይ ካለው ጋር አንድ ነው። እሱ ደግሞ ያው ሌላ ምስጢረ ቁርባን ስለሆነ በዛ አይነት መንገድ ነው የምናብራራው። ኤፋ ቴንክ ዩ ስላዳመጥከኝ። ያ ደግሞም ተጨማሪ ይሄንን ያለውን ነገር የሚያብራራ ነገር ቅድም ኤፍሬም የተነሳበት ዕብራውያን 9 ላይ ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ካለ በኋላ ሊቀ ካህናትም በየዓመቱ የሌላው እንደሚይዘው ወደ ቅድስት እንዲገባ ራሱን ብዙ ጊዜ ሊያቀርብ አልገባም ካለ በኋላ ኢሚዲየትሊ የመስቀሉን ጉዳይ ያነሳል። ምን ይላል? እንዲህስ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር ይላል። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል ይላል። ስለዚህ ወደ ሰማይ መግባት ከመከራው ጋር አንድ ጊዜ ከተቀበለው መከራ ጋር የሚገናኝ እንጂ ከመከራው ተለይቶ በቃ ከመከራው በኋላ ያለው ሂደት ነው በሰማይ የሚፈጸም ብቻ ነው ክህነቱ ማለት። ክህነቱን ከመከራው መለየት አይቻልም፣ መስዋዕቱንም ከመከራው መለየት አይቻልም ከመስቀሉ። እንደዛ ነው። ኤፍሬም ምናልባት ነው እንትን በጣም ይንሳናረግ እኔ መምህር ግን እናንተ በፕሮቴስታንት አስተምህሮ ቆይ ያላልኩትን መጀመሪያ ያላልኩትን ወደ ሰማይ የገባበት መቼ ነው? በመስቀል ሰዓት ነው? በእርገት ሰዓት ነው የሚለውን ከነገርከን ንገረን። ቪዎች ከሆኑ የተለያዩ ቪዎች ከሆኑ ቪዎች ናቸው ማለት ትችላለህ። ካልነገርከንም ችግር የለም። እሺ ከዛ በፊት ግን ምንድነው እንግዲህ ትንሽ አርጊመንቱ ዞር ያለ ይመስላል። ለምሳሌ አንድ ጊዜ ስለማቅረቡ በተደጋጋሚ መጽሐፍ ቅዱስ እኮ ይናገራል። በቃ ያቀርብም አንዴ ነው ያቀርበው ብለዋል። አንድ ጊዜ ነው ራሱን ያቀርበው፣ ምንም ጥያቄ የለውም። እኛም በየቀኑ ይሰዋል አንልም። ተሰውቷል፣ አልቋል። ለዓለም ሁሉ ራሱን አሳልፎ ሰጥቷል። መጽሐፉ እዚህ ጋር አስረግጦ ነው የሚናገረው። ስለዚህ እሱ ምንም አንተን የሚደረግ አልመሰለኝም። ግን ደግሞ አሁን የሊቀ ክህነቱ ስራ እርስዎ አሁንም መጨረሻ ላይ ያሉት የሊቀ ክህነቱ ስራ ሰማይ ከገባ ጀምሮ ነው የጀመረው አይነት አርጊመንትም አስመስለው አቅርበዋል። ነው እንደዛ አይደለም። ኢየሱስ ሊቀ ካህን ነው። በምድርም በነበረ ጊዜ ኃጢአት ይሰሪ ነበረ። ማን ነው ይሄ ይሉ ነበር። እንደውም ኃጢአት ተሰርዮላል እያለ ሁሉ እና ኢየሱስ በምድርም ሲመላለስ ሊቀ ካህን ነው። ሰማይ ከወጣ በኋላ ነው ሊቀ ካህን አይደለም። ሊቀ ክህነቱን እንደውም እነ ቄርሎስም ሲናገሩ ሰው ከመሆኑ ጋር እያይዘው ነው የሚናገሩት እና ሰው ሰማይ ቤት ሲገባ ነው ሊቀ ክህነቱ የጀመረው የሚባል እንደዛ አይነት አርጊመንት የለም። አሁን እኛ አርጊው እያደረግን ያለ ነው ደሙን ይዞ ገባ የተባለው የት ነው የሚለውን ነው። ኦኬ አርጊው እያደረግን የነበረው ማለት ነው። ግን ኤፍሬም መነሻችን ላይ ታስታውስ ከሆነ ሊቀ ካህናቱ ወደ ቅድስተ ቅዱሳን ገብቶ አይጸልይም፣ መስዋዕቱን ብቻ ነው የሚያቀርበዋል እና ከዛ ምን አስታወስን ታዲያ መስቀሉ ክርስቶስ በመስቀል ላይ የጸለያቸው ጸሎቶች ቨርባል ጸሎቶች አሉ። እነሱ የክህነት ጸሎቶች አይደሉም ወይ? መስዋዕቱን እያቀረበስ አይደለም ወይ የጸለያቸው ከሚል ነው የተነሳ ነው። እኔም ምን መለስኩኝ የዛኔ ልክ እንደዛ ሲሉ አይ ነው እኮ አልኩኝ። እሱንማ ጨረስኩኝ። አይደለም አላልኩም። እኔ ሊቀ ካህን አልነበረም ሲጸልይ መስቀል ላይ አላልኩም። እኔ እሱን ነው አለንና ተስማማንና ጨረስን እኮ። ኢየሱስ ሊቀ ካህን ነው በምድርም ሲመላለስ የነበረው እሱ አይደለም። እኔና አሁን ያከራከረልና ስለዚህ ገባኝ ኤፍሪ በምድር በነበረው በመስቀል ላይ በነበረው ጸልየዋልም መስዋዕትም አቅርበዋል። በሰማይ ግን ጸሎት አያስፈልግም፣ መስዋዕቱ ብቻ መታየቱ ይበቃል ነው አይደል? እንደዛ እኮ ነው የሚለው። ሊታይ ገባ ነው የሚለው ደሙን ይዞ እንደዛ ነው። እኔ አርጉመንቴ እንደሱ በሰማይ የማይጸልየው መጽሐፍ ቅዱስ ስለሚል ነው። በሰማይ አይጸልይም ስለሚል መጽሐፍ ቅዱስ በአንድም ቦታ ላይ በሰማይ ይጸልያል የሚል የለም። ምንድነው የሚሉ ፕሮቴስታንቶች እኮ አሉ አይደል? ስህተት ናቸው አይደል? በሰማይ ይጸልያል የሚሉ አሉ። እኛ ጋር ገብተው የተከራከሩ ልጆች አሉ። ለምንድን ነው የማይጸልየው? በነገራችን ላይ እኔ ፓስተሮችን ሁሉ አሁን በሰማይ ይጸልያል፣ በሰማይ ይለምናል የሚባል ነገር በሰማይ ይጸልያል ይለምናል የሚባል ነገር እንደዛ ካሉ እንግዲህ ኤፍሬም ቆይ ማስረጃ የሚሰብኩ አሉ። በነገራችን ላይ አሉ የሚሰብኩ አሁን ራሱ አለ ያገለግላል ብለው የሚያምኑ የሚሰብኩ ሰዎች ገጥመዋል። እኔ ነኝ አንዱ ነኝ ያገለግላልማ እኔ እምላለሁ። ይጸልያል ነው ማለለው እንጂ ያገለግላልማ እላለሁ።
ያገለግላል ማለት ምን ማለት ነው? ምን ብሎ ነው የሚያገለግል ይላል ራሱ ቃሉ እኮ እዚሁ ላይ ዕብራውያን እኮ ይላል ሊያገለግል እኮ ይላል እኮ አገልግሎት አለው በሰማይ ኢየሱስ ይላል እኮ። አገልግሎቱ ምንድን ነው? ምን ብሎ ነው የሚያገለግል? ሊቀ ክህነት እኮ የሊቀ ካህናት አገልግሎት ምንድን ነው? ስለ ሊያማልድ አይደል? ሊያማልድ እኮ ነው የሚለው እኮ ሊያማልድ በሕይወት ይኖራል ነው የሚለው እንደ ቃሉ ካወራህ ማለት ነው። እና ያ ደግሞ ምን ብሎ ነው? ምንድን ነው? ንግግር የለውም ምን የለውም፣ ዝም ብሎ በአርምሞ የሚደረግ ነው። በነገራችን ላይ ንግግር እኮ የኢየሱስና ቅድም ተናግሬ ነው ቀሲስዬ፣ ቅድም ተናግሬ ነበረ። የኢየሱስ ደም መናገር የአቤልን ደም ለምሳሌ ከአቤል ደም ይልቅ የሚጮህ እያለ ስለ ኢየሱስ ደም ይናገራል። ኦኬ፣ አቤል ለፍርድ እሱ ደግሞ ለምሕረት መጽሐፍ ቅዱስ እሱ ይናገራል። የአቤል ደም ይጮሃል ሲል አቤል ደም ወይኔ ገደለኝ እያለ ይጮሃል ማለት አይደለም፣ ሜታፎር ነው። ኦኬ፣ በአቤል የተደረገ ግፍ አለ። ያ ግፍ እሱ ራሱ ምንድነው? ሜታፎሪክ ፍርድን ይጠይቃል ነው። ልክ ስለ ኢየሱስ ደግሞ ሲናገር እሱ ደግሞ ምሕረትን ይጠይቃል ነው። ያ ማለት ደሙ ያወራል ማለት አይደለም። የኢየሱስ እያወራ ነው ማለት አይደለም። አገላለጡ ሜታፎር ነው። በአጠቃላይ ግን አገልግሎት አለው። የአቤል ደም እኮ የሚናገረው አቤል ስለሞተ መናገር ስለማይችል ነው። ክርስቶስ ለምንድን ነው የማይናገረው? ክርስቶስ ለምንድን ነው የማይናገረው? ደሙ ከተናገረ እሱ የማይናገረው ለምንድን ነው? በሕይወት ይኖራል የሚለው የሚያሳየው ያኛው ሞቷል፣ ይሄኛው ግን በሕይወት አለ ነው። ንጽጽሩ ራሱ እንደዚያ ነው። ኦኬ፣ ቆይ የአቤል ደም አንድ ጊዜ ቃላት እንደሱ እንደ መምህር በረከት እንዳሉት አይደለም። ላውጣው አንድ ጊዜ እንደሚሉት አይደለም። እርሱ እንዳሉት አይደለም። ልክ እኔ እንዳልኩት ነው። ላውጣው ሙቶ እንኳን ነው እኮ የሚላት። እናንብበው ቃላቱን አንድ ጊዜ እናውጣው። አንድ ጊዜ ድምፄ ላሰማል በዛው ሰላም። 5000 ዘመን ሆነ እኮ አዳም። ኤፊ እንደሳቸው እንዳሉት አለ ምን እንዳልኩት ነው። አንድ ሀሳባችንን ላቀርብ እችላለሁ። አንድ ሀሳብ አንድ ጊዜ ቆይ፣ ከሆነ ማለት ነው። ጥቅስ ላንብብ አንድ ጊዜ 12:24 ዕብራውያን 12:24 እንደዚህ ይላል። ኦኬ፣ ዕብራውያን 12:24 የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ይላል። ምን ይላል? የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ አለና ከአቤል ደም ይልቅ የሚሻለውን ወደሚናገር። ኦኬ፣ የሚሻለውን ይናገራል። የአቤል ደም ይናገራል እያለ ነው። ከአቤል ደም ይልቅ የሚሻለውን ይናገራል እያለ ነው። ስለዚህ ወደዛ ወደ መርጨት ደም ደርሳቸዋል ይላል። አሁን የኢየሱስ ደም እዚህ ጋር ይናገራል ሲል የሚሻል እያለ የሚያነጻጽረው ለምንድን ነው? የአቤል ደም ለፍርድ ነው። ኦኬ፣ የኢየሱስ ደም ነው። ኦኬ፣ የኢየሱስ ደም ግን ለምሕረት ነው። እሱን ነው ወደሚሻል እያለ የሚናገረው ማለት ነው። ያ ማለት ኢየሱስ ደም ያወራል ማለት አይደለም። የኢየሱስ ደም ሰማይ ቤት ሄዶ ደሙ ማራቸው ይላል ማለት አይደለም። ደሙ የፈሰሰበትን ኮዝ እየነገረን ነው። ስለ ሰው ልጆች ሁሉ ኃጢአት፣ ስለኛ ሁሉ ኃጢአትና በደል ደሙ መፍሰሱን፣ በዛ ምክንያት ደግሞ ያ ደም ስለኛ በሰማይ ሆኖ ለምሕረት እንዳልኩት መናገር ማለት ድምፅ አውጥቶ መነጋገር። እንደዚህ ሞቼላቸዋለሁ ደሜ ለእነሱ ፈሷል ሊዳን ምናምን ድምፁ ያወራል ደሙ ያወራል እያለ አይደለም። የአቤልም አላወራም። ዘማተር ኦፍ ፋክት ደም አያወራም ሲጀመር። ሰው ሜታፎር ነው አገላለጡ። ደሙ ያወራል ግን ሲል ምንድነው? የሚሻል ምሕረትን ወደሚጠይቅ ማለት ነው። ኦኬ፣ ፍርድን ሳይሆን ምሕረትን የሚጠይቅ ደም ነው። ለምን? ለእኛ መስዋዕት የሆነ ስለሆነ ማለት ነው። የፈሰሰ ደም ስለሆነ አቤል በሞተ ሰዓት ደሙ በፈሰሰ ሰዓት የተፈጸመበት ግፍ የእግዚአብሔርን ጀስቲስ ከእግዚአብሔር ዘንድ እንትን ያደርጋል፣ ይጠይቃል አይደል? እሱ ነው ስለ አቤል ስንነጋገር ማለት ነው። በመስቀል ላይ ስለ ሰው ልጆች ያፈሰሰው ደም፣ መከራው የከፈለው ዋጋ ያፈሰሰው ደሙ ከእግዚአብሔር ዘንድ ምሕረት ያሰጣል ነው አይደል? ስለ ክርስቶስ ደግሞ ትክክል። በቃ ስለዚህ እሱ እኮ በቃ አንዴ በመስቀል ላይ ያለቀ ነገር ነው አይደል? አቤልም አንድ ጊዜ ነው የሞተው ደሙ የፈሰሰው፣ ክርስቶስም ደሙን በመስቀል ላይ ያፈሰሰው አንድ ጊዜ ነው። እና የኛ ትርጓሜ በጣም ቤስት ኤክስፕላኔሽን ነው ማለት ነው። ስህተቱ መቼ ይጀምራል መሰለህ? አይደለም፣ የሚለው እንደሱ አይደለም።
አሁን የሶዌር ከተነሳንበት ፖይንት ጋር የተሰሩት መጨረሻ ላይ የተሰሩት ኤክሰጀሲስ ትክክል አይደለም። ምንድነው? ኦፍኮርስ አንድ ጊዜ ነው ደግሞ የፈሰሰው። ይሄ ነገር ባንነጋገርበት ደስ ይለኛል። አንዴ ነው፣ ይሄ የታመነ ትምህርት ነው። አንድ ጊዜ ነው፣ ሁለተኛ ሶስተኛ አይደለም። መጽሐፍ በግልጽ ተናግሯል። አንድ ጊዜ ነው በቃ በቀራንዮ አደባባይ ላይ በመስቀል ደሙን አፍስሷል። አንድ ጊዜ፣ ሁለተኛ አያደርግም። መጽሐፍ ቅዱስ እሱን ተናግሯል። ስለዚህ እሱ ላይ ዳውት ስለሌለን እሱ ላይ ባንነጋገር። ግን ያ ደም ዛሬም ሰዎችን ከኃጢአት የሚያነጻው ደም እሱ ነው። ለሰዎች ይቅርታ የሚሰጠው ያ ደም ነው። ሰዎችን የሚያነጻው ያ ደም ነው። መጽሐፍ ቅዱስ በግልጽ ነው የሚናገረው። ቅድም ልጆች የኃጢአት አትስሩ የሚልበት ቦታ ላይ እዛ ላይ ራሱ በደንብ ስፔሲፊክ አድርጎ ይናገራል። የኢየሱስ ደም ቀራንዮ አደባባይ ላይ የፈሰሰው ደም ዛሬም ሰዎችን የሚያጥበው የሚያነጻው የሚቀድሰው ያ ደም ነው። አክቲቭ ነው ደሙ። አሁንም አክቲቭ ነው። ሰርቶ ያለፈ አይደለም ደሙ። አሁንም ለዘላለምም ያው ሆኖ ሰዎችን ሲቀድስ፣ ሲያነጻ፣ ሲያድን፣ ሲያጥብ ይኖራል ማለት ነው። እሱ ለሁላችንም የታመነ ነው። የክርስቶስ ደም የሰው ልጆችን ሁሉ ኃጢአት ያነጻል የሚለው የሚያለያይ አይደለም። ግን በቃል አይደለም የሚናገረው። ክርስቶስ በሰማይ ይለምናል ይማልዳል ሲባል የቨርባል ፕሬየር አይደለም አልክ። ደሙም አይናገርም፣ ግን የደሙ ስራ ውጤት ስርየተ ኃጢአት ያስገኛል አልክ። ስለዚህ አይናገርም አላልኩም። ደሙማ ይናገራል አልኩኝ እኮ። ሲናገር ግን ሜታፎር ነው አገላለጡ። ደሙ ይናገራል ማለት ማራቸው እያለ ያወራል ማለት አይደለም ነው ያልኩት እንጂ ደሙማ ይናገራል። ለምን አይናገርም? መጽሐፍ ቅዱስ እኮ ይናገራል። ምን እያለ ነው የሚናገረው ደሙ? ምን እያለ ነው የሚናገረው? መጽሐፍ ቅዱስ ላይ አልተጻፈም። ደሙ እንደሚናገር ግን ተጽፈዋል መጽሐፍ ቅዱስ ላይ። ማራቸው አይደለም ስላልክ ነው። ማራቸው እንዳልሆነ እኮ እንዳልሆነ ያወኩት በምን ጌታ ኢየሱስ ይባርኮት። መምህር ቆንጆ፣ እንዴት አወክ? የአቤል ደም ገደለኝ ቃይል ገደለኝ አላለም። ኦኬ፣ ገደለኝ አላለም። የአቤል ደም ከኢየሱስ ከአቤል የተሻለ የተባለው አቤል ኦኬ የፍርድ ነው። ኦኬ በግፍ ስለፍርድ ነው። ኦኬ በግፍ ስለተገደለ ምንድን ያለ ታዲያ? ሜታፎር ነው እኮ አልኩኝ። ምላስ አውጥቶ አይደለም ደም ምላስ አውጥቶ አይናገርም አልኩኝ። ምላስ ባይወጣም ግን ለእግዚአብሔር የተናገረው ምንድን ነው? የአቤል ደም እሺ፣ ፍርድን ሪኩዌስት እንደሚያደርግ ግን ይታወቃል። ፍርድን ነው ሪኩዌስት የሚያደርገው። እሺ፣ የክርስቶስ ደም ምንድን ነው የሚናገረው? ምክንያቱም ወደ እኔ ይጮሃል ብሎ እዛ ጋር የተናገረውን ኮንቨርሴሽን ካየ ግልጽ ነው። እግዚአብሔር ወደ ቃል መጥቶ የክርስቶስ ደግሞ ለፍርድ ነው፣ ለምሕረት ነው፣ ለይቅርታ ነው፣ ለቸርነት ነው የሱ ደም ነው። ስለዚህ የክርስቶስ ደም ማራቸው ይቅር በላቸው ነው የሚለው እኮ። እንደሱ አይደል? ይሄ እንትን አይደለም እኮ እሱ አገላለጡ ሜታፎር ነው። አሁን ለምሕረት ነው፣ ለይቅርታ ነው። ኦኬ እኛን ለማጠብ ነው። እንደዚህ ካልኩኝ ሀሳቡ እንደዛ ነው መጽሐፍ ቅዱስ ያስቀመጠው እንጂ እንደዚህ ይላል ብዬ አሁን አረፍተ ነገር አልሰራም። ግን ኤፍሬም ዘሌዋውያን 16:21 ላይ እኮ እኔ አሁን ቅድም በጣም ረጅም ሊቀ ካህኑ እኮ ወደ መቅደስ ገብቶ እኮ ወደ ቅድስተ ቅዱሳን ሲገባ እኮ የረጅም ጊዜ ጸሎት እኮ አለው እኮ። በጣም የሚቆይ ዝም ብሎ ምንም ሳይተነፍስ በአርምሞ ነው የሚወጣ ብለህ ነው የምታምነው እንዴ? አይ ወደ ቅድስ መስዋዕቱን ለማቅረብ ሲገባ ወደ ቅድስ ከገባ በኋላ ካህኑ ይጸልያል ምንም ነገር የሚል መጽሐፍ ቅዱስ ላይ የለም። የይቅርታ መስዋዕት እኮ ነው ይዞ የሚቀርበው እኮ። ይቅር በላቸው ምናምን አይልም። አንድም ቦታ ላይ መጽሐፍ ቅዱስ የለም። ለምሳሌ ዘሌዋውያን 16:21 እስኪ አንበው። እሺ ዘሌዋውያን 16:21 እሺ እንደዚህ ይላል። እልከኛ ሰው ነው። አሮንም ሁለቱን እጆቹን በሕያው ፍየል ራስ ላይ ይጭናል። በላዩም ላይ የእስራኤል ልጆች በደል ሁሉ መተላለፋቸውን ሁሉ ኃጢአታቸውንም ሁሉ ይናዘዛል። በፍየሉም ራስ ላይ ይናዘዛል። አሁን እዚህ ጋር ይናዘዛል። ኦኬ እሺ። በፍየሉም ራስ ላይ ያሸክመዋል፣ በተዘጋጀውም ሰው እጅ ወደ ምድረ በዳ ይሰደዋል ይላል። አሁን እዚህ ጋር ሊቀ ካህን መናዘዝ የሚባል ነገር እንዳለ ትክክል ነው የሚያሳየው እኮ። ኑዛዝ ያለ መናዘዝ የሚባል ነገር አለ። እኮ ወደ ቅድስት ውስጥ እኮ የሚደረግ እኮ አይደለም። ይሄ ሰውየው አጠገቡ እያለ ወደ በረሃ ስለሚልከው እኮ ፍየል ነው የሚያወራው እኮ። አሁን ይሄ
ኑዛዝ የሚባለው ነገር ስርዓቱ ለአሮን የተሰራው ስርዓት ስለሆነ በዛ ወደ ቅድስተ ቅዱሳን የሚለው ያው የአሮን አገልግሎት በድንኳን የነበረ አገልግሎት ነው። በኋላ እያደገ የመጣ እንደሆነ ሁላችንም እንረዳለን። ስለዚህ የኑዛዜ የሚባል ነገር አላቸው። ለምሳሌ እንደው መስዋዕት ሲያቀርቡ የነ ኤልያስን እንኳን መስዋዕት ብንመለከት የኤልያስ መስዋዕት ስንመለከት ጸሎት አለበት አይደለ? ኤልያስ አለበት። እኔ እሱ እንኳን አሁን በጉ ላይ እንደሱማ መስዋዕት የሚያቀርቡት ላይ ንዛዜው ምናምን እዚህ ባለው ኦርደር አለኩ። ወደ ቅድስት ከገባ በኋላ ሰው ካህን ግን በፍጹም አንድም ስፍራ ላይ ይጸልያል የሚል ነገር የለም። መስዋዕት ብቻ ነው አቅርቦ የሚወጣው ወደ ቅድስት ወር ከገባ በኋላ ምንም ጸሎት አይጸልዩም። እኔ ብዙ መጽሐፍ አንብቤያለሁ ከዚህ በፊት ዲቤት ስለነበረኝ በዚህ ጉዳይ ላይ የለም፣ አንድም ቦታ የለም እንደዛ። አይ ግን የቤተክርስቲያን አባቶች የተረጎሙትን አይተሃል? ማብራሪያቸውን በጣም ብዙ ዶክመንት ነው ያየሁት። በዛ ጊዜ አስታውሳለሁ። መጽሐፋቸውን ምናምን አንብበሃል? አይሁድ ታልሙድ እሱን አላየውም፣ ግን በጣም ዲፕ ሰርች አድርግ ያለው እንዳልኩት ዲቤት ስለነበረኝ ከዚህ በፊት ነው። ተበዳገር ይሄንን ያንተን እንትን ዛሬ ነው ስትል የሰማሁት። ምንም ነገር አይናገሩም፣ ዝም ብለው አቅርበው ነው የሚወጡት። ይሄ ቲክቶክ የሚጠቅመው አንዳንድ ነገሮች እንደዚህ ያሉትን ነገሮች ለማየት ይረዳል እና ጥሩ ነው። ቴንኪው። ግን ዝም ብለው ያን ያህል 2 4 እና 5 ሰዓት ሙሉ ምንም ሳይተነፍሱ ነው የሚወጡ ካልክ እንደና ባጋት ነበሩ እያልክ ነው። ስለዚህ እኛ ካህናት መምህር በረከት እዚያ ውስጥ ገብቶ እነ ዘካርያስን እኮ እየሳልኩኝ ነበር አሁን በአይምሮዬ ውስጥ እስቲ መምህር እኔ አሁን እሱን እንትን ልበልና ይሄንን እስቲ በደንብ የእናንተን ደግሞ የእናንተን ቤተ እምነት ዶክመንቶች ምናምን እነሱ ላይ እንትን ሆኑና ሌላ ጊዜ በሰፊው እንትን እንልበታለን። እንደሚጸልይና እንደማይጸልይ መቃብያ ያለ ባይዘው እነሱ ፕሮቴስታንቶቹ ስለማይቀበሉ እኔ መቃብያ ላይ ብቻ ሳይሆን ኢየሱስ ክርስቶስ እኮ ፈጻሚ ሕግ እኮ ነው እንዴ ማለት እሱ ያቀረበው መስዋዕት እኮ የሚያሳየን ያቀረበው ከምልጃና ከጸሎት ከብርቱ እንባ ጋር አይደለም የሚለው እና እሱ እኮ አዲስን ነገር አላደረገም ማለት በብሉይ ኪዳን የነበረውን ሕጉን ፈጸመ። እሱ ወደ ቅድስት ሳይገባ ነው እሱ ቅድስት እኮ አንተ እኮ ሌላ የሆነ እሱማ ካህናት እኮ ሊቀ ካህን እኮ ይጸልያል እኮ ኖርማሊ እኮ በዛ መስዋዕት በሚያቀርብበት ጊዜ በዛ በዓመት አንዴ ወደ ውስጥ በሚገባበት ጊዜ በዛን ጊዜ ነው። አሁን ቅድስት ውስጥ ከገባ በኋላ ነው እንጂ ያልን ስራው ምን ሆነና ነው? ሊቀ ካህን እኮ አይጸልይም እኮ አይደለም ሊቀ ካህን ያልነው ወደ ቅድስት ገብቶ ግን ነው ምንለው ወደ ቅድስት ከገባ በኋላ። ለዚያ ነው ቅድስተ ቅዱሳን መስዋዕቱ የቀረበበት መስቀሉ ነው፣ ዙፋኑ ነው። ደብተራ የተባለው መስቀል ነው ብለው አባቶች እኮ የተረጎሙት እኮ ማለት ኢየሱስ ክርስቶስ የሆነ ስውር ካህን አይደለም፣ ሊቀ ካህናት ነው። ዘይቀውሙ ሎሙ ለካህናት በደብተራ ስም ተብሎ በብሉይ ኪዳን እንደነበሩት አይነት አይደለ፣ የሚሻል ከመልከ ጼዴቅ እንደ መልከ ጼዴቅ ያለ ካህን ስለሆነ እና ያንን አገልግሎቱን አሳይቶናል። ቀራንዮ ላይ አይተነዋል። አገልግሎቱን ፈጽሞታል። እንደውም ይሄ አገልግሎቱ የተፈጸመው ቀራንዮ ላይ ነው፣ በመስቀል ላይ ነው የተፈጸመው። የተፈጸመ አገልግሎት፣ የተጠናቀቀ አገልግሎት ግን ለሁል ጊዜ የሚሆን መስዋዕት ማዳን። ቀሲስ ይሄን ጥያቄ ልጠይቆት እስቲ፣ እርሶም ከፈለጉ መምህር በረከትም ሊመልሱ ይችላሉ። ከፕሮቴስታንቶች በጣም አደገኛ ሄረሲ ነው የምትሉት ምንድን ነው? አሁን እነዚህ ሰዎች የዘላለምን ሕይወት ያሳጣቸዋል ይሄ ነገር የሚሉት አንድ ነገር ጥቀሱ ቢባሉ፣ ዋና ነገር ነው ይሄ ቢባሉ፣ ያው ብዙ ሚሉት ይኖራል፣ ግን ይሄ ዋና ነው ብለው የሚናገሩት አንድ ምረጡ ቢባሉ የትኛው? እኔ አንድ ብናገር ደስ ይለኛል። ሀሳባችንን ኃጢአታቸውን ለማብዛት አቤት ሩጫ። በቃ አይ ጥሩ ነው። እኔ ግን ከኔ ልጀምር። እሺ እድል ትሰጡኛላችሁ ወይስ ልውጣ? አዳም አይ በግልጽ ነው የምጠይቃችሁ። በጣም
አዳም ቀጥል። እኔ ኢየሱስ ክርስቶስ ራሱ ቢመጣ የሚጠይቃቸው ፒኤስሲ ነው እንጂ ከእኔ ትልቁ እሱ ነው። ፔናል ሴልስሽን ኧረ ፒኤስሲ አወራው አይደል እንደ ቀደም አዳም ተጨባበጠ ነው አይደል? ቆይም ልጨምርለት። ቆይ ኤፍሬም ጥሩ ጥያቄ ስለሆነ የጠየቀው አንደኛ አሁን ካለው ቶፒክ አንጻር በሰማይ ዝም ብሎ እባክህ ይቅር በላቸው እያለ ይወድቃል ይነሳል የሚለው ያንተ ላይሆን ይችላል፣ ግን የሚሉ በጣም ብዙ ስላሉ ይሄ የሞተ ትምህርት ነው። የለም መጽሐፍ ቅዱሳዊ አይደለም። ሁለተኛ እንደ ጥምቀት ያመነ የተጠመቀ ይድናል ማለት ያመነ የተጠመቀ ይድናል ነው የሚለው። ስለዚህ መች ተጠመቃችሁ? መች ከኃጢአታችሁ ታጠባችሁ? መች ጸጋ መንፈስ ቅዱስን ለበሳችሁ? መች ተወለዳችሁ? በቃ እዛ ላይ እኮ ነው፣ እዚያ ምስጢራት ላይ እኮ ነው የምንለያየው። ስጋው ደሙን የህይወት ዛፍ ነው ብላችሁ መች በላችሁት? ይሄ ህይወት ነው ብላችሁ። ስለዚህ እኔ እዚያ ሁለቱ ላይ ነው በቃ ቁልፎቹ ነገሮች ያሉት። ሌላው ትንሳኤም ቢሆን ከእንትን በኋላ የሚመጣ ስለሆነ ከምስጢር ከዚህ ከጥምቀት ከዘላለም ህይወት ከስጋው ደሙ ጋር የተያያዘ ስለሆነ አንድን ክርስቲያን የዘላለም ህይወት ያጣል ብዬ የማስበው እኔ ያልተጠመቀ የእግዚአብሔር ልጅ ያልሆነ ጸጋ መንፈስ ቅዱስ ክርስቶስን ያለበሰ ሰው ደግሞ መልበሱ ብቻውን በቂ ስላልሆነ ማለት ለዘላለም ህያው ለመሆን ደግሞ ዕፀ ሕይወት ክርስቶስ ስጋውና ደሙ ነው ብለን ነው የምናምነው። በቀራንዮ ላይ የተተከለ ከሰማይ የወረደ ህብስት እሱ ስለሆነ ከሱ የተነሳ ነው ህያዋን ምን ሆነው። ስለዚህ ያንን እዚያ ላይ ነው እንግዲህ ልዩነታችን ብዬ ነው በጣም ዘለን መተና አሁን የምናወራው ብዬ ነው ማምነው። ኤፋ ቴንክ ዩ መጨመር ይቻላል ግን አልተጠመቅም ያሉኝ ነገር አጥምቀናል ግን ንስሐ መግባት አለብህ። ለአንተ ከሆነ ንስሐ ባለመግባት ወደ ቤተክርስቲያን ባለመመለስ ኢየሱስ እኔ የምጠይቀውን ጥያቄ አንድ የመጀመሪያው ኧረ ቆይ እስኪ ይሄ ልጅ ምንድነው? ይቅርታ ከየት ቤተ እምነት ነው ወንድማችን? እያወራን እኮ ነው። ቀሲስ አንዴ ላውራ። ከየት ቤተ እምነት ነህ? እኔ ፕሮቴስታንት ነኝ። እንዴ እና እኮ ወንድምህ እኮ ኤፋ እኮ ኦርቶዶክስ ነው፣ ዲያቆን ኤፍሬም መስሎ ነው። የመጀመሪያው አድምጡኝ። እኔን እንደዚህ ነው ከማለቱት በፊት መጀመሪያ ምክንያታዊ ስለሆንኩኝ ነው። በጣም ሴንሲቲቭ አድርጎኝ በጣም ይቅርታ ቀሲስ ሞተሩን አቀዝቅዘ። ቆይ አንዴ ተንፈስ። እንዴ በጣም እኮ ተቆጣ ወንድማችን። በሰላም ነው? እሺ ያው ክርስቶስም ረጋ ብሎ የሚያደምጠው አዳምጠኝ። ይኸውልህ እዚህ ውስጥ አደምጣለሁ። አማኑኤል የሚባል አለ። ይኸው ከላይ ካንተ በፊት የመጣ እዚህ ጋር ኤክሲክስ ነው የሚባል አለ። ካንተ በፊት የመጣ ነው። አዳም አለ ባለቤቱ። ጸጥ ብሎ የሚያዳምጠው እኔና መምህር በረከት ኦርቶዶክሳውያንን ወክለን፣ ወንድማችን ኤፍሬም ባለ ጊዜ ደግሞ ጊዜውንና ፕሮቴስታንቱን ወክሎ እያወራን ነው። ስለዚህ ኦርቶዶክሳውያን ብቻ የምናወራ ቢሆን ኑሮ ትል ነበረ። ግን ወንድምህ ነው ኤፍሬም፣ አንተን ወክሎ ስለሆነ እያወራ ነው ያልሰጠንህና በጣም ይቅርታ። ሞቲቭ ትክክል አይደለም። ለዛ ነው ላስተካክለው ነው የገባሁት። ኤፍሬም እሺ፣ ትክክል አይደለም። እሺ፣ ቀጥል። ኤፋ እንግዲህ ለመጨመቅ ተዘጋጅ። ወንድማችን ቀጥል። እኔ ሊያለ ሐሳብ ምንድነው? እንኳን ደህና መጣ። ቀጥል። ሚውት አድርገው። ሚውት ላይ ነህ። ተገላገልንኛ። እንደው ለምን መጀመሪያ የክህነትን ሁለንተናዊ ማንነትና መነሻውን ሳያነሳ ሲቀጥል ደግሞ ሁለተኛ ላይ መጥቶ ማለት ነው። ሜቢ ማንም ፕሮቴስታንት ነኝ የሆነ ነገር ነኝ እኔ አሁን ታፔላውን አይደለም ህይወቱን ነው የምፈልገው። የህይወት ጉዳይ ስለሆነ ማለት ነው። የመዳንና ያለመዳን ጉዳይ ስለሆነ። ጠጥተሃል እንዴ? ቆይ አድምጠኛ እባክህን። ሰክረሃል? ይቅርታ ሚውት አድርገው። አዳም ሚውት አድርገው ወይ አስወርደው እንዱርዬ። ዝም ብለህ አምፖስትል ብለህ መምጣት በራሱ ስታተስን ያሳያል። ደግሞ ይጠጣል እንዴ? አንተ ተው እንጂ አንተ ተው። እነዚህ ይጠጣሉ። አፖስትል ምናምን እያሉ እንትን የሚሉት ይጠጣሉ እኮ። በጣም ይቅርታ። አስወርደው። አዳም አስወርደው። ምህረቱን ያብዛል። ምን እያረክ ነው? ትንሽ እናዳምጥ። እኔ አላዳምጠውም። እዚህ ሆኜ አስወርደው እንዴ ቋንቋ በቃ እንትን አድርገው። ይቅርታ አድርገና ሶፍት አድርገህ ተናገር። አፖስትል ኖ አስወርደው። አይ መልሱት እንዴ! ምን አይነት ነገር ነው? እሱም እኮ ኤክሶ አታርፍም ማለት አላርፍም። ኤፍሬም በማርያም እኔ መስማት ፈልጋለሁ። ይሄን ልጅ ግድ የለህም። ከፈለክ አንተ አትመልስለት፣ እንስማው። ተው ማለት በጣም
እኔ ኦርቶዶክስ መስሎኝ ነበር እግዚአብሔር በሚያውቀው እንደው መጀመሪያ ላይ በቃ አፖስትል ኢሞሽንን ዝቅ አድርገህ ወንድማችን እኔ ምን ልንገረው እስኪ የምትተቸው ነገር ካለ ባስተምሮ ምናምን ተች ያው የጄጅ ማድረግ ምናምን እንትተህ ማለት ነው። እኔም ልጨምር ለማሳሰቢያ ወንድማችን እኛ አሁን የምናወራው አይተህን ከሆነ ኤፍሬም በጣም ምርጥ ወንድማችን ነው። የፕሮቴስታንት ወንድማችን ነው። ትልቅ ሰው ነው ማለት ዝም ህፃን ልጅም አይደለም። አንድ ጊዜ እኔ ልጠይቀው ቆይ ኤፍሬም አንተም ቆይ እና አሁን የምናወራው ፍሬንድሊ እውነት ለመናገር በጣም ለማወቅ ለመረዳት ነው እንጂ ጴንጤ እንትን ኤፍሬምን ኦርቶዶክስ ስላላደረጋችሁት አትገባትም የሚለኝ ጌታ ስለሌለ እኔ እዚህ ውስጥ ክርክር ጭቅጭቅ አያስፈልግም። በየትኛውም እንደውም ጭቅጭቅ ምንተርክ ከሆነ ኃጢአት ስለሆነ እንደዚህ አናደርግም። ስለዚህ ትምህርትህን በደንብ ሚስ አንደርስታንድ አድርጎናል የምትለውን በተረጋጋ ሁኔታ ሪስፔክት ባደረገ ሁኔታ ተናገር ወንድማችን አፖስትል። በጣም ይቅርታ ድንገት ካስቀየምኩ ኤፍሬም፣ እንደዛ መባል የለበትም። ሲጀምር እንደዛ አይነት ፐርሰናሊቲ የለንም። የመጀመሪያው ነገር ማለት ነው። እንደዚህ ተብለን ደግሞ ልንነገርም አይገባንም። ታውቀኛለህ እኔን ይቅርታ አድርግልና አዳም ቆይ ሆዶን አዳም አፖስትል ታውቀኛለህ እኔን ከንግግር አወኩ እኮ ኦኬ ከንግግር ያወቀኝ እንጂ አታውቀኝም። አሁን እኔ ያልተመቸኝን ነገር መናገር የማልችል ከሆነ ማውረድ ትችላለህ። አዳም ለምን ትገባለህ? ማውረድ ትችላለህ። አንተ አፖስትል ብለህ የመጣኸው አፖስትል ማን ያደረገ? እኔ ቤተክርስቲያን ናት የሾመችኝ። የትኛው ቤተክርስቲያን ተናገር። እስከሳክ በኋላ የትኛው ቤተክርስቲያን ነው የምታውቀው? እኔ ገና ከ16 ዓመት ጀምሮ አገልጋይ ነኝ። ሰው ብዙ ቤተክርስቲያን አብያተ ክርስቲያናትን የትኛውን ቤተክርስቲያን የምታውቀው? እኔ ንገረኝ። አሁን አንተ ወደ እኔ አሁን ይኸውልህ፣ አሁን ትክክለኛ ቤዚክ የሆነውን ጥያቄ ላነሳልን። አፖስትል አድርጎ ሾመ ማን ነው? መጀመሪያ አስጨርሰኝ። ሰምቻለሁ። ማን ነው አፖስትል ያደረገ? ለምንድን ነው አፖስትል ያልከው? የእግዚአብሔርን ቃል የምታውቅ ከሆነ እንዴት አፖስትሎች እንደሚሆኑ ፕሮፌቶች እንዴት ፕሮፌት እንደሚሆኑ የዛኔ ይገባል። ስለዚህ እሱን ከኋላ ከጀርባ ማጣራት ትችላለህ። ቆንጆ። አሁን ልናወራ ነው። እኔ እናንተ ልናወራ ነው። ቆይ አሁን ስለ አፖስትል እኔ አንተ ጋር አይደለም። የመጀመሪያው አይዲያክ ላይ ያለውን ልዩነት ላወጣልህ ነው ፈልገው። ቆይ ሆዶን ሰከንድ። ዝም ብለህ ማውራት አያስፈልግም። መጀመሪያ አፖስትል ማን ጊዜው የኔ ነው። አፖስትል ያለ ማን ነው? በጌታ ፍቅር ጠይቃለሁ። አፖስትል ያለ ማን ነው? ማውራት ያለብኝን ትክክለኛ ነገር ማውራት ስላለብኝ ነው። አንተ ማን ነው? አታውራም። እዚህ በእኛ ስም አታውራም። አንተ አፖስትል ያደረገ ማን ነው? ዘጸአት 28 ላይ ያለው ዘጸአት 28 ነው አፖስትል ያደረገ ማን ነው? አፖስትል ያደረገ ዘጸአት 28 ቁጥር 41 ላይ አንድ ሊቀ ካህን አለ። አይ ሞዴሬተር አለማኖሬ አዳምዬ፣ አፖስትል ማን ነው ያደረገህ? ለምንድን ነው አፖስትል ብለህ የመጣ? ከጀርባ ማጣራት ትችላለህ። ምን ከጀርባ? አንተን ሳጣራ ስራ ፈታ አይደለም። የተደበቀ ነገር ስለሌለኝ ማለት ነው እኮ። ማን ነው አፖስትል አድርጎ ይሾም? ሐሳቤን አትያዘኝ። አፖስትል ማን ነው ያደረገህ? መጀመሪያ አንተን ማወቅ አለብህ። ቤተ ክርስቲያን አልኩህ እኮ። የቷ ቤተ ክርስቲያን ንገረኝ። የክርስቶስ ቤተ ክርስቲያን። የቷ ነች የክርስቶስ ቤተ ክርስቲያን? አንተን አፖስትል የትኛዋ ናት የክርስቶስ ቤተ ክርስቲያን ለአንተ? እሱ አስረዳ። ቤተክርስቲያን የሚለውን ትምህርት ሳስተምር መተት ማለት ናት የክርስቶስ ቤተክርስቲያን ላንተ አፖስትል አርጋ ይሾመች። የትኛው ቤተክርስቲያን? እንትና ቤተክርስቲያን አልልህም። ሄደ ከጀርባ ማጣራት ትችላለህ። ሙሉ ፐርሰንት ፈቀድኩልህ፣ ላይቭ ገብቼ ማለት ነው። ከዚህ በላይ አልገልጽልህም። ኦኬ ዝም አሁን ካሁን በኋላ አሁን ትክክለኛውን ነገር ላንሳለህ። ቆይ አትሄድ። ቆይ ምንም ነገር አታውቅም። ምንም አለቅህም። እኔ አለቅህም። ለምን መሰለህ ማለቅህ? ይኸውልህ በሊቀ ካህኑ ማንነት ላይ ተረማምደ የምትገልጸው ማንነት የለም። አንዴ አፖስትል ጠጥቶ ነው የገባው ይሄ ልጅ። አፖስትል አትበለው አዳም፣ አፖስትል እንዳትለው ካሁን በኋላ አፖስትል እንዳትለው። እሺ ይድነ እንደፈለገ አፖስትል እንዳትለው። እኔ እንደዚህ እንዳትለው አዳም፣ አፖስትል እንዳትል ካሁን በኋላ። እሺ ስሙ ጠይቀውና በስሙ ጥራው። እሺ እንደዚህ እናድርግ። አንድ ጊዜ ኤፊ አንተ እንትን አይበልህ ወደ ጠጥቶ ነው የገባ ምናምን የሚለው ትክክለኛ አነጋገር አለ።
ያው የእሱንም ዲግኒቲ ትክክለኛ አይደለም። በእውነት እኔ ጌታ ምስክሬ ነው። እኔ ሀሳቤን ትቼ ወርዳለሁ። በጌታ ፍቅር ቀሲስ በጣም ይቅርታ አድርጉልኝ እና አዳም ምናምን በጣም ይቅርታ አድርጉልኝ። መናገር ያለብኝን ነገር ግን እንዳልናገር እኮ እሱን ተናገርና ትክክለኛ ነገር ነው እኔ የምጠይቀው እንድንማማ። እኔ መምህር በረከትን ነው ማውራት እንፈልገው። አንድ ጊዜ ሚዩት አድርገው። አንድ ኤፍሬም ግድ የለም አሁን ለመናገር መብቱን አንጣሰው። በቃ አሁን ስለ ኤፍሬም ማውራት ቀሲስ ይሄንን እሺ ቀሲስ ያወራል። እኔ ልናገርና ያወራል። ይሄንን ልናገር ለምን እንደዛ እንዳልኩት ልናገር እና ከዛ በኋላ እሱ ይናገራል። ስለአንተ እንዲያወራ እኛም አንፈቅድም። ባይዘው ስለ ኤፍሬም እንዲያወራ ሳይሆን ስለሱ ላይ እንዲያወራ እንቀበል። ቀሲስዬ ምንድነው አሁን መምህር በረከትን ነው ስለሱ እንዳታወራ ሶሪ ስለሱ ስላንተ እንዲያወራ ካልፈልግ ስለሱ ሳታወራ ሐሳብ ብቻ አቅርበህ ዝጋ። እሱም መልስ አንተ ያወራው ላይ መልስ እንዳይሰጥ ሐሳብ ላይ ብቻ እንዲሆን አቦ አትንተባተብ። አንተን ራሱ የጠራ የለም። ማን ነው አስታራቂ ያደረገ? አንተን ሚታርግና ተቀመጥ አርፈህ። አንድ ሐሳብ ልስጥ። እኔ መሰዳደብ ምናምን አያስፈልግም። አፖስቶልም በቃ አሁን ኤፍሬምን ትተህ ይሄ ነው ትምህርት እኛ በእኛ ፕሮቴስታንት አስተምሮ እንደዚህ ነው የምናስተምረው እንደዚህ የሚለው ስህተት ነው ብለህ ሐሳቡ ላይ ማውራት ትችላለህ። እኔ ወጥቻለሁ ደግሞ ማለት ነው። ዊ ሪስፔክት ዩ ቀሲስዬ ቅድምም እኔን ሲወቅሱኝ ነበረ። ምክንያት አለ እናከብረዋለን እና ኖ እወርዳለሁ። ኖ አፖስትል ማን አድርጎ የሾመው? ዝም ብሎ እኔ እያለሁ እንደዚህ ዝም ብሎ እንትኖች ገብተው አያወሩም። እኔ ባለሁበት አይደለም። ይኸውልህ ኤፍሬም ውረድ። ስለ ጌታ የሚናገር በምድረ ሙሉ ሞልቷል። አንተ ሰክራል። እስኪ በርድልህ ድረስ አንድ ኤፍሬም ፕሊዝ። እሺ ቀሲስዬ ባይዘው እንደዚህ ባታደርግ እኔ ደውዬ ሁሉ ልናገርህ ነበር። ባለፈው ራሱ ወንድማችን ብራዘር ዴቭ እንደዚያ ብለህ ስትወጣ በጣም ቅር ብሎኛል። ትክክል አይደለም ማለት ምንም እንትን ማለት አለብን ማለት አንዳንድ ነገሮችን እኮ ምንም ልንጣላ አይገባም አለ። ሐሳብ ነው፣ ትምህርት ነው የምንነጋገረው። ትልልቅ ሰዎች ነን። ቆይ ቀሲስዬ እንደዚያ ከማለቶት በፊት እኔ አሁን እሱንም ልቀየሙት ነው። ልክ እንደ መምህር በረከት ማለት ቆይ አንዴ ኤፍሬም አስጨርሰኛ። ለምሳሌ እኔና መምህር በረከት መሬት ላይ በሆነ ነገር ልንጣላ እንችላለን፣ በግል ጉዳያችን ላይ ምናምን። እኛ የምናወራው ግን ትምህርት ላይ ስለሆነ ከእሳቸው ጋር እኔ አላወራም። ያው ውስጣችን ላይ ቅሬታ ስላለ ልል እችላለሁ። ሁለታችን እኔ ከእሳቸው ጋር አላወራም ማለት ይቻላል። ግን ከሌላ ሰው ጋር ያወራሉ እሳቸው፣ እኔም ከሌላ ሰው ጋር አወራለሁ። ልክ አንተም እንደዚያው። ለምሳሌ እንደው ያስቀየምህ እንኳ ሰው ቢኖር ኦኬ፣ አንደኛ ሳትናገር ዝም ብለህ ብትወጣ ጥሩ ነው፣ የሰዎችን አይምሮ እንዳይጎዳ ማለት ነው። ከሆነ ደግሞ ከሌላ ሰው ጋር ማውራት፣ እንደዚህ ካለው ሰው ጋር ሪጀክት ማለት ትተውና ንቀህ ትተውና በቃ መቀጠል ቋሚ የሆነ ነገር። እኔ አሁን ለአንተ ይሄንን የምልህ ምንድን ነው፣ እኔ በጣም ጥሩ ሰው ነህ ለእኔ በጣም እውነቴን ነው፣ እግዚአብሔር ምስክሬ ነው። ስላለ ሳይሆን በሌለህበት ሁሉ ነው የማወራው። ለእኔ በጣም ጥሩ ሰው ነህ፣ ግን ሌሎቹ ላይ ሀት ምናምን ትሆንባቸዋለህ፣ በጣም ትቆጣለህ ምናምን። አይውሽ ከኔ ጋር የምታወራው ቋሚ ፐርሰናሊቲ ቢሆን በጣም ደስ ይለኛል ኤፍራም፣ በጣም ጥሩ ነገር ስለሆነ ማለት ነው። እኔን እንዴት አድርግህ እንደምታሸንፈኝ እኔ ስለማውቀው ማለት ነው። እንደዚህ አድርግ። ስለዚህ ልጁ ያወራ፣ ራሱን ችሎ ያወራ ተው። ከዚያ አንተ ደግሞ መልስ ሰጠዋለህ፣ ምንም ችግር የለውም። እኔ ደግሞ እሱ ላይ ያለኝን እሱና በረከት ላይ ያለኝ መምህር በረከት ላይ ያለኝን ቅሬታ ልንገሩት። ኦኬ ሁለታችሁም ላይ ያለኝን ቅሬታ ማለት ነው። በቀደምም ብሌም ሲያደርጉ ስለነበር መምህር በረከትን ስለሰሟቸው እንደዛ ማለት ነው። እና አይ ቲንክ ራሽናል መሆን አስፈላጊ ነው። ከእናንተ በአትሊስት ይህንን ኤክስፔክት አደርጋለሁ። ይሄ ልጅ እኔን አያውቀኝም፣ ቢያውቀኝም ገብቶ እንደዛ አይናገርም፣ እርግጠኛ ነኝ። ታውቀኛለህም ስለው አላውቅም ንግግር ይገልጣል አለ። ኦኬ አፖስትል እኔ እናንተ እንተዋወቃለን። ምንድነው ቅሬታ? እንደሱ አትበልኮ ብለነዋል። ፐርሰናል አረከው እኮ የክርስቶስን ነገር እያወራ ፐርሰናል አረከው። እሺ ፐርሰናል አረከው አርግ ሚውት። ፐርሰናል ማለት ይኸውልህ የራስን ማንነት ለመግለጥ የምትሞክርበት ማንነት ለራሱ ራስን ይገልጣል። አፖስትል እንሰጣለን፣ ምንም ችግር የለውም። ተረጋጋና ኤፍሬም ለእኛ ግን ሶሪ እንድንልህ ንገረን። የኔንም ልንገራችሁ እኮ መምህር በረከት ልንገራችሁ። አንደኛ ከኔ ጋር አልነበረም መጨረስ የነበረባችሁ፣ እሱ ነበር ወዲያው መቆጣት የነበረባችሁ። ለምንድን ነው? በጣም ዲስከስቲ በጣም አስጸያፊ ነገር ነው የተናገረው። ይሄ ሲገባ የተናገረው ነገር ማለት ነው።
ትምህርቱ አይደለም ዋናው። ምኑ ትምህርቱን ትነቅፍበታለህ ሲሉ ትምህርቱ አይደለም እኔ ህይወቱን ነው ምናምን አለ። የኔን ህይወት የት ያውቃል እሱ? ታውቀኛለህ ስለው አላውቅህም አለ። ህይወቱ ምናምን ይለኛል። እኔ እንደዚህ ብዬ ስለ ጽድቄ ስሟገት እንደ ሳኦል እንትን የምል ሰው አይደለሁም። እኔ በህይወት ስሜ ተነስቶ የሚያውቅ ሰው አይደለሁም። ሰው በቀጭን ስለት እንደሚራመድ እንደዛ ተራምጄ የኖርኩ ሰው ነኝ። እንደዛ መኖር ሰው ነኝ። ሳያቀኝ አፉን መክፈት አይችልም። እንደዛ ቆይ ሆዶን ሰከንድ ማቀው ሰው ላይ ሲጀመር ህይወቱ ቆይ ላውራ ቀሲስ። አሁን ከነፍሴም ብሶት እንዳለ ኢዮብ እንደዛ ነው ማውራው። ስሙኝ አሁን። ስለዚህ ህይወት ብሎ ስሜን ማንሳት የለበትም። ስለማያውቀው ሰው እንደዛ ብሎ ማንሳት የለበትም ስለኔ። ኦኬ። ስለዚህ በጣም አጸያፊ ነገር ነው ያለው እንደሱ በማለቱ ማለት ነው። ምናልባት ምድር ላይ የመጀመሪያውም የመጨረሻውም ሰው ነው። ስለዚህ እኔ ደግሞ ኤፍሬም ይኸውልህ፣ ለምሳሌ ቅድም ያስወረድኩት እኔ ነኝ። በነገራችን ላይ ልናዘዝው ቆይ ምንም በመሃል ጣልቃ ሲገባ የሆነ ጊዜ ወጥቷን ነበረ። እኔ ነኝ ያስወረድኩት። እኔ ደግሞ ኦርቶዶክሳዊ ነበር የመሰለኝ። እግዚአብሔር ምስክሬ ነው። ከልቤ ነው የምነግርህ። ኦርቶዶክሳዊ ሁሉ መስሎኝ ማለት ብቅ ሲል ዝም ብሎ እኛ እያወራን ኢንተራፕት ሲያደርግ እንደ ዲስሪስፔክት ቆጠርኩትና አስወረድኩት። ዝም ብዬ ሞዴሬተር ነኝ እዚህ ቤት አድርጌው አላውቅም። እንደዚህ ያሉት ነገሮች በጣም የባሰ ነገር ከሌለ አላደርግም። አስወረድኩት። ኦርቶዶክሳዊ መስሎኝ ነው ያስወረድኩት። ደግሞ ብታምንም ባታምንም አፖስትል የሚለው ዝም ብሎ ለምሳሌ አፖስቶሊክ አንሰርስ የሚል እኮ የአክሊል እንትን አለ። አፖስቶሊክ ጎስፔል የሚል አለ። የእንትና የማን ነው ወንድማችን ማን ነበር ስሙ? ይሄ የተወደደ ወንድም አለ። አፖስቶሊክ ጎስፔል የሚለው ማን ነው? አዳም ተንፍስ ናቲ ነው። አዎ ልክ ይሄም አፖስትል ብሎ የሆነ ነገር እንደዚያ ገምቼ ነበረ። ኦርቶዶክሳዊ እንደሆነ ነበር የገመትኩት። እግዚአብሔር በሚያውቀው ለዚያ ነው የጠየቁት። እኛ ዝም አላልንም ነው። መጀመሪያ ላይ አስወረድኩት። 2 ጊዜ ሚውት አደረግ 3 ጊዜ ምናምን ሚውት አድርጌዋለሁ። አሁንም ቢሆን አንተን እንዲናገር እኛ አንፈቅድም። ኦኬ ትክክል አይደለም። ስለዚህ እኛ ጋር ያለህን ቅሬታ ኤፍሬም አንሳ። መምህር በረከትም እኔ እንዲያውም መምህር በረከትን ራሱ ከኔ የተሻለ ማውራት አለብህ ብዬ ነው የማምነው። ለምን እኔ ቢያንስ ኤፍሬም ያው ሆት ሆናለሁ ሳወራ በተፈጥሮዬ እንትን ነኝ። የሆነ ቆጣ ይላል የኔ ድምፅ ትንሽ ሞቅ ያለ ነው። መምህር በረከት ግን በጣም በተፈጥሯቸው በጣም ረጋ ብለው ስለሚያወሩ ከእሳቸው ጋር ማውራት የማይችል ሰው ከኔ ጋር መግባባት ይችላል ብዬ አላምንም። የዚያን ያህል አክብሮት አለኝ እና ጥሩ ናቸው። ልክ ከፕሮቴስታንቱ ከአንተ ጋር ሳወራ አም ኮምፎርቴብል በጣም ደስተኛ ነኝ። እኛ ልትወቅሰን የምትችል ሰዎች አይደለንም ሁለታችንም። አሁን ወንድማችን እናምጣና ኤፍሬም አንተን ምንም ነገር ሳይጠቅስ ምንም ነገር ሳይል እድል እንስጠው። በቃ ያውራ። እሺ እኔ ደግሞ የራሴ አቋም ስላለኝ ራሱን አፖስትል ብሎ ዲኖሚኔሽኑ የማይታወቅ ሰው ጋር አላወራም። እኔ ቤተክርስቲያን አለኝ፣ ፓስተር አለኝ፣ መጋቢ አለኝ። ምናልባትም እየሰማኝ ነው። እንግዲህ በቃ በአክብሮት ያለ ቅያሜ ምናምን በአክብሮት በቃ ለዛሬ ስለነበረን ጊዜ በጣም እናመሰግናለን ኤፋ። እኛ ላይ ግን ቅሬታ የለህም አይደል? እሺ አይ ቅሬታ አለኝ። ዳይት ባለበት ነው ማውራው። አሁን አላወራም። እሱ ላይ ሲኖር እሱ አብሬ አውራታለሁ። አይ ቆይ እደውልልሃለሁ። እንግዲያስ እናወራለን። እደውልልሃለሁ። ሰላም አለልኝ። እሺ ሰላም አለ። አሁን ወንድማችን ስለ ትምህርቱ ላይ አውራ። ትምህርቱ ላይ ፐርሰናሊቲ የኤፍሬምን መናገር አትችልም። ትምህርቱን ግን ማውራት ትችላለህ። እዚህ ላይ ስህተት ነው የሚለውን ማውራት ትችላለህ። ረጋ ብለህ አትረዳን። መምህር በረከት አቤት። ከዚህ ድምፅ ሲያሰሙ የሚሉት ነገር ያለ መስሎኝ ነው። ካስቀየምኳችሁ ሁላችሁንም በጣም ይቅርታ፣ በጌታ ፍቅር በጣም ይቅርታ ጠይቃለሁ። በጣም ሁላችሁንም ወዳችኋለሁ። ትምህርት ላይ አላስቀየምክም አፖስትል እንዴ? ምንም እኮ ያለው ነገር የለም። ቱ ቢ ሆነስት ምንም ነገር ክፉ ነገር አልተናገርኩም። ከተናገርኩኝ ደግሞ በጣም ይቅርታ በጌታ ፍቅር በጣም ሲሪየስሊ ማለት ነው። ምክንያቱም የጌታን ቃል እያወራን 2 ፐርሰናሊቲ የለንም። የመጀመሪያው ነገር ማለት ነው። ያው ቀሲስም ያውቁታል። ያደግኩት ኦርቶዶክስ ቤተክርስቲያን ቢሆንም ያው ጌታ የለየኝ ፐርሰን ስለሆንኩኝ ነው። ይህንን ደግሞ ከጀርባ ሄዳችሁ አጥኑ የምለው አም ኤ ፒውር ፐርሰን ሌላ ነገር ኖሮኝ አይደለም። ነገር ግን አንድ ሊቀ ካህን
ስለሚባል ፐርሰናሊቲ ወይንም ደግሞ ስለሚባል ማንነት ስናወራ እና ኢየሱስን ስናመጣ በእንደዚህ ኮንዲሽኖች መካከል ምንድን ነው ያለው? አንድ የመጀመሪያው የዘመን ልዩነት አለ። ሁለተኛው የእድሜ ልዩነት አለ። ሶስተኛው የዘላለማዊ ማንነት አለ። እነዚህን ነገሮች አልጠቀሰም። እኔ ትልቁ ጥያቄ ያ ነው። ለምን ኢቭን ብዙዎቹን እድሜ የገደባቸው ነበሩ። ብዙ ሊቀ ካህናት አሉ ነበሩ። ኦኬ፣ እነዛ ለምንድን ነው የተገደቡት? ዘላለማዊ መሆን ስላልቻሉ ነው። ሩቅ እንሂድና ዘጸአት ምዕራፍ 28 ቁጥር 41 እስከ 43 ያለውን ብናይ ኢቭን የልብስ አለባበስ ስርዓት እንኳን ያሳያቸው ፐርሰናል አስፔክት አለ። አንድ ሊቀ ካህን ወይም ደግሞ የክህነት አገልግሎት የሚሰጥ ፐርሰን ሊለብሰው የሚገባው ማንነቱ። ኦኬ፣ እናንተ አሁን በዚህ ዘመን ክርስቶስን ለብሳችኋል የሚለን መጽሐፍ ቅዱስ እኛ ለብሰን የምንመላለሰው ማንነቱን ነው። ኦኬ፣ ያ የለበስነው ማንነት ዛሬም እንደገና ወደ ሌላ አዙረን ብናየው ወይንም ደግሞ በሌላ አንግል ብናየው ትክክለኛ ፐርሰናሊቲው ክርስቶስ ዛሬም ስለኛ እንደሚማልድ የሚያሳይ ነው። አሁን እኔ ጋር መጥቶ ማንም ሰው ክርስቶስ ስለኔ አይማልድም ቢለኝ እውነት ነው፣ ስራው አልቋል። እውነት ነው፣ የፍርድ ጉዳዩ ተፈጽሟል። ነገር ግን ሰው ኃጢአት አቁሟል ወይ ነው ትልቁ ጥያቄ። ፐርስፔክቲቭ እዚህ ጋር ትክክለኛ ፐርሰናሊቲ ማለት ይሄ ትክክለኛ አውዱን ጠብቀን ከሄድን ዛሬም ኃጢአት አለ። ዛሬም ኃጢአት እየተሰራ ነው። ኦኬ፣ ታዲያ የዚህ ሁሉ ኃጢአት ዋጋው ማን ነው የሚከፍለው ነው? እችን በደንብ ያዙልኝ። ለምን ያልኩበት ምክንያት ስላለኝ ነው። ሁለተኛ ዘሁልቁ ምዕራፍ 8 ቁጥር 23 ወደኋላ ተመለሳችሁ እንድታዩ ስለፈለኩኝ ነው። እግዚአብሔር ሙሴን እንዲህ አለው፣ ሌዋውያንን የሚመለከተውን ደንብ ይህ ነው። በመገናኛ ድንኳን አገልግሎት ለመሳተፍ 25 ዓመት እና ከዚያ በላይ የሆናቸው ወንዶች ይመጣሉ። ኢቭን ሴሌክቲቭሊ ሲጠራቸው በእድሜ እንኳን ገድቦ ነው የጠራቸው። የሆነ ስታተስ ላይ ሲደርሱ፣ የሆነ ማቹሪቲ ላይ ሲደርሱ፣ የሆነ ፐርሰናሊቲ ላይ ሲደርሱ ነው ያስቀመጣቸው። ኦኬ፣ እነዚህ ፐርሰኖች ቱ ሰም ኤክስቴንት የሆነ ነገርን መረዳት ይችላሉ ማለት ነው። እስከ 26 ያለውን እናንብብ። እድሜያቸው 50 ዓመት ሲሞላ ግን መደበኛ አገልግሎታቸውን ይተው ዳግም ስራ አይስሩ ይላል። ለምንድን ነው እንደዛ የተባለው? ታሳጥሯል ሐሳብን ፎከስ አድርገው አፖስትል። ዋናው ልዩነት ጋር ኮምፕሌን ያለ ሐሳብ ጋር ቢሆን ጥሩ ነው። ምክንያቱም አሁን የምትላቸውን ነገሮች ቀደም በተለያየ አቅጣጫ ሆነን ስንነጋገር የነበርን ሰዎችም የተጣላንባቸው ልክ ነው። አሁን ልመጣ ነው፣ ወደ ዋናው ነገር ልመጣ ነው። ኢየሱስ የመቅደስ አገልግሎት አዲስ ኪዳን መካከለኛ ነው ወይንም ደግሞ የኛ አማላጅ ነው የምንልበት ምክንያት አንድ ሊቀ ካህን ነው፣ ሁለተኛ የመስቀሉን ስራ የሰራልን የጨረሰልን ስራው እንዲያልቅ ያደረገልን፣ ዛሬም ደግሞ መካከለኛ ሆኖ ከአብ ጋር የሚያስታርቀን እርሱ ነው እያልን፣ ይሄ ደግሞ ሌላ ቦታ አይደለም። ዕብራውያን ምዕራፍ 8 ላይ ሙሉ ለሙሉ ቁጭ ብሏል። ይሄንን ለማንም አይደለም ሁሉም ሰው የሚያነበው ነገር ስለሆነ ማለት። ሲቀጥል ሐዋርያት ሥራ ምዕራፍ 4 ቁጥር 21 አካባቢ መሰለኝ መዳን በማንም የለም ልንደንበት የተሰጠን ደግሞ አንድ ስም አለ ነው የሚለው።
ከዛ ውጪ ሌላ መጨማመር ለምን ያስፈልጋል? በጣም ሲሪየስሊ የሊቀ ካህኑን ማንነት ባወረደ መልኩ መግለጹ ነው ያናደደኝ። የመጀመሪያው ማውረዱ ስል የመጀመሪያው ነገር ምንድነው? ለምንድነው ያልኩት? ባይዞ በጣም ይቅርታ አድርጉልኝ። ይሄንን የተናገርኩበት ምክንያት ሊያስረዳ የሚችልበት እውነታ አለው። ሊቀ ካህን ማለት የሰውን ኃጢአት ይዞ በእግዚአብሔር ፊት የሚቀርብ መካከለኛ ማለት ነው። ሰዎች ነበሩ በሕጉ የተመረጡ። በዚህ ሁሉ ንግግር ውስጥ ልዩነት አልነበረም። ነበረ መምህር በረከት ነበረ። እርሶ ያልተረዱት ነበረ። መስዋዕቱ ይዞ ይቀርባል፣ የኛ ጉዳይ አልቋል ብሎ ነው ያቀረበው። ዛሬም ደግሞ የኛን ጉዳይ የሚማልድ አለ ነው። ቀጣይነት አለው ነው ያንተ ሐሳብ? አለው ነው የምለው። ምኑ ነው ቀጣይነት ያለው? ባውንደሪ አልተበጀለትም። ሰው ዛሬም ኃጢአት ይሰራል። ሰው ኃጢአት ዛሬም ይተገብራል። አፖስትል እያዳመጥ እሱም ጋር እዚህ ላይ ምንም ልዩነት አልተፈጠረም ከኛም ጋራ። ግን አሁን አንተ ልዩነት ያንተ የተለየው ነገር ምንድነው? ዛሬም በአብ ፊት ይታይልናል፣ ይጸልያል፣ ያማልዳል፣ ስለኛ ኃጢአት ይቅር በላቸው ይላል ብለህ ነው የምታምነው አንተ? የስ በጣም በትክክል አዎ። ይሄ ቅድም ስንለው የነበረው አንዳንዶቹ የሚሉ አሉ ስንል እነዚህ ቅዠታሞች ናቸው ብሎ ስለነበረ እንግዲህ ተናዶ ነው ማለት ነው ወንድማችን። ይሄ ነው ያሞቀው። ስለዚህ ልዩነትህ እዚህ ላይ ነው ወንድማችን። ሌላውን ኤፍሬም በትክክል ገልጾታል። ከኛም ጋር አንደርስታንድ ተደራርገናል። በትክክል ስል በሱ ትምህርት ማለት ነው። እኛ ከኛ ጋር ልዩነት አለው። ኦፍኮርስ ያ ወደ ቅድስተ ቅዱሳን የሚለው ላይ ቅድስተ ቅዱሳን ምንድነው የሚለው ገጻ ወይንም ደግሞ መስቀል የሚለውን እሱ ያንን አልተቀበለም። እዚህም ላይ ልዩነት አለ። መምህር በረከት ቀጥሉ። እኔ ኤፍሬም አሁን አይታይልንም ብሏል እንዴ? አሁን እኮ ይታይልናል ብሏል ኤፍሬም ማለት በአብ ዘንድ አሁን ይታያል ብሏል። የአፖስትል ግልጽ ያለ ነው የተሻለ። እኔ እውነት ለመናገር የአፖስትል ግልጥ ያለ ነው ገለጽ ብሏል። አዎ የተገለጠ ነው። አፖስትል ይጸልያል። አሁን ቃል አውጥቶ ቨርባል ፕሬየር በሰማይ ያደርጋል ብለህ ነው የምታምነው? ባይዘው ይኸውልህ ኃጢአት አልቆመም አይደል? ደሙን ይዞ ወደ ቅድስተ ቅዱሳን ገባ ነው። እሱ በኋላ እንመጣበታለን። አፖስትል ግልጽ ነው። ደሙን ይዞ ወደ ቅድስተ ቅዱሳን ገባ ማለት ኤፍሬምም ወደ ቅድስተ ቅዱሳን ገባ፣ በደሙ ደግሞ የገባው ለምንድን ነው? ከኤፍሬም ጋር ስንጠይቀው የነበረ ይልቅስ ሌሎች ፕሮቴስታንቶች ይጸለያልም ይላሉ። ክርስቶስ በሰማይ ምልጃ የሚለው ጸሎትንም ያጠቃልላል ይላሉ ስንለው አይ እኔ እንደዛ አልልም ብለዋል። አንተ ከዚህ የተለየ አመለካከት ከሌለህ ከኤፍሬም ጋር የምትለያዩበት ነገር እኔ ራሱ አልታየኝም። እሱ አይደለም። ለምን መሰለህ አሁን እዚህ ጋር እሱ ሲያወራ ሲያስቀምጥ የነበረው አንድ ፖርሽን አለ። እኔ ዛሬ የምለው ዛሬም ኃጢአት አልቆመም። ዛሬም የሰዎች መሰናከል አልቆመም። ዛሬም ሰዎች ኃጢአትን ይሰራሉ። ነገር ግን በሰማያት ዋስትና አለን። ለምን? በየዕለቱ አይደለም፣ ዛሬም ሊማልድልን የሚችል ዛሬም ሊያስታርቀን የሚችል ሊቀ ካህን አለን ነው። ሊቀ ካህን ዋናው አገልግሎቱ ምንድነው? አፖስትል አንተን እንጠይቅህ፣ ይሄ ምልጃ ምንድነው? ጸሎት ነው? ምንድነው? ነው ጸሎት አይደለም፣ የማስታረቅ አገልግሎት ነው። ምንድነው የሚያደርገው? ስለዚህ የማስታረቅ አገልግሎትን ቃል በቃል የሚለውን ነው የምነግርህ መምህር በረከት። የማስታረቅ አገልግሎትን የሚሰራው ወይንም ደግሞ አክት የሚያደርገው ኢየሱስ ክርስቶስ አለ በቅድስተ ቅዱሳን በአብ ቀኝ ያለው። እሱንማ መች ክዷል ታዲያ? እኛም አልካድንም፣ ኤፍሬምም አልካድንም። ኖ ዛሬ ጸሎት አይደረግም ወይንም ደግሞ ፕሬ አይደረግም አይደለም። ይህንን የሰራነውን ነገር ይጸልያል፣ ፕሬ ያደርጋል። አሁን አክቲቭ አንተና ከረንትሊ አሁን በዚህ ሰዓት ላይ ስለአንተ ይለምናል።
ከረንትሊ የማስታረቅን አገልግሎት ይሰራልኛል እኮ ምንድነው እሱ አገልግሎት? ጸሎትን ያጠቃልላል። ያ ማለት በአብና በኔ መካከል ሆኖ የማስታረቅን አገልግሎት ነው የሚሰራው እንጂ ፕሬይ ማድረግ አይደለም። ስለኛ ይታያል ለማለት ነው አፖስትል። ፕሬይ የሚባል ነገር ፕሬይ አይደለም። እኔ አሁን አልታይም። እኔ በክርስቶስ ስሆን ኦልሬዲ ሙሉ ለሙሉ እኔ በክርስቶስ ማንነት ውስጥ ነው የምሆነው። ማለት በክርስቶስ ማንነት ውስጥ ነው የምገባው። ያ ማለት የኔ የራሴ የምለው ፐርሰናሊቲ የለኝም ማለት ነው። ይቅርታ አድርግልንና ኤፍሬም ያለው እንደዚህ ነውና አንተ ምናልባት እንደኔ አገላለጥ አልገለጠውም እና እኔን አላስደስተኝም ለማለት ነው። ኖ እሱ አደም እንደሱ አይደለም። እኔ የምታይበት ፐርሰናሊቲ የለም ነው ምለው። ለምን በክርስቶስ ስሆን ቆይ በክርስቶስ ስሆን የኔ ፐርሰናሊቲ ሙሉ ለሙሉ 100% የኔ አይሆንም። እኔ ኦልሬዲ ዴድ ነኝ። ያ ፐርሰናሊቲ ሳይሆን የክርስቶስ ፐርሰናሊቲ ግን ይታያል። ለምን አብ ሊያየን የሚፈልገው በክርስቶስ መልክ ነው፣ በክርስቶስ ማንነት ነው፣ በክርስቶስ ህይወት ውስጥ ነው። እሺ ቆይ አፖስትል ከኤፍሬም ጋር በቃ ልዩነት የላቸውም። ግን አንተን እንጠይቅህ በረከት ያንተ ፐርሰናሊቲ ለምንድን ነው የማይታየው? በደንብ አፖስትል የገለጸው በትክክለኛ አቅሎታል ነው እያለ ያለው መሰለኝ። የኤፍሬም አቅሎታል ዊክ የሆነ አገላለጽ ነው እያለ ነው። በቃ ኤፍሬም በደንብ ጠበቅ አድርገህ ተናገር። በስተት ሳይሆን ያገላለጽ ጉዳይ ነው ተብሏል። አስንት ነው ሪኮሜንዴሽን መምህር ጠበቅ አድርገህ ተናገር። ደስ ይላል። አፖስትል አሁን እያለ ያለው በዚህ ሰዓት ይጸልይልናል እያለ ነው ያለው። አፖስትል ኢየሱስ አሁን በዚህ ሰዓት ይጸልያል። አፖስትል እኮ ስለኛ የሚማልድ የሚለውን ልድልን ማለት መማለድ ማለት ምን ማለት ነው? የማስታረቅ አገልግሎት ነው። የመካከለኝነት አሁን በዚህ ሰዓት ይለምናል። ቆይ አድምጠኝ እንግዲህ። አሁን ሰው ኃጢአት እየሰራ አይደለም? ሰው ኃጢአት እየሰራ ነው። ስለዚህ ኃጢአት ስለሚሰራ ኢየሱስ አሁንም የእግዚአብሔር ይቅርታ ተቋርጧል? አልተቋረጠም፣ ደሙ ትኩስ ነው። ኦኬ ሉቃስ 15 ላይ ልጁ አጠፋ፣ አባቱን ካደ፣ ጥሎ ወጣ አይደል እንዴ? ምንድነው እያልክ ያለው? ቆይ አድምጠኛ። ልክ የመመለስን ፐርሰናሊቲ ሃንድል ሲያደርግ አጠር አድርገህ እንድትመልስልኝ አፖስትል ከይቅርታ ጋር ኢየሱስ አሁን በዚህ ሰዓት ዛሬም ይማልድልናል፣ ይጸልይልሃል፣ ዛሬም ይማልድልናል፣ የማስታረቅ አገልግሎት ይሰራል። ይማልዳል የሚለውን ይጸልይልናል፣ ይለምንልኛል ነው እያልክ ያለው? ደሙ ይሰራል እኮ ዛሬም እኮ ደሙ ትኩስ ነው። ቆይ እስኪ ቆይ አይደለም፣ ቆይ እኔ እኮ ያልገባኝ ተመስገን፣ እኔ ልጠይቅህ አይ ማወቅ ስለፈለኩ ማለት ደሙ እግዚአብሔር ማለት ነው። እግዚአብሔር አብ የበጎች እና የፍየሎች ደም ስላላስደሰተው የመጨረሻ መስዋዕት ያቀረበው ማንን ነው? ልጁን ነው። ኦኬ የልጁ ደም ዛሬም የማስታረቅ አገልግሎት ይሰራል ማለት ሁልጊዜ ስለኛ የሚቀርብ መስዋዕት ምንድን ነው? ስለዚህ አሁንም ኢየሱስ ስለኛ ኃጢአት የሚቀርብ መስዋዕት የልጁ በግ ነው፣ የልጁ ደም ነው። እባክህ ጥያቄን አልተረዳከው። አሁንም ኢየሱስ በአብ ቀኝ ስለኛ ይለምንልናል ወይም ይጸልይልናል? ይለምንልናል፣ ይጸልይልናል፣ ይማልድልናል። ነው ቀሲስ ሲቀጥሉ ቀሲስ ዲበኩሉ ወይ መመር ግልጽ እኮ ነው። እኔ ከኤፍሬም ትንሽ ይሄኛው ግልጽ ነው። በነገራችን ላይ የተወሰነ ልዩነት አለ። አሁን ሁለት አይነት እንትን ያለ እኔ ቅድም ስናነሳ ነበር ኤፍሬም ጋር ሆነን አሁንም ይጸልያል የሚሉ አሉ ስንል እነሱ ቅዠታሞች ናቸው ብሎ ስለነበረ እሱ ይመስለኛል ወንድማችን ያስቆጣው እና የተወሰነ ልዩነት ያለ ይመስለኛል። ልዩነት አለ። እንደዚህ አልተረዱትም እና እንደዛ ከሆነ ቀጥሉ። ሌሎቻችሁም ስለመጣችሁ እኔ ይበቃኛል። ኢዮብ ሰላም ላንተ ይሁን። እንኳን ደህና መጣ።
ቀሲስ ይፍቱኝ ይባርኩኝ። እንዴት አሉ? ሰላም ብያለሁላችሁ ነው። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንኳን ደህና መጣህ። ተሻለህ? አሚን አሚን። አዎ ደህና ነኝ ቀሲ። በደንብ አገገምክ? አዎ። ልጁን መልሱት። ልጁን እየጠየቀልን ነው። ይታይልናል ሳይሆን ይለምንልናል፣ ይጸልይልናል ነው ያለው። ሰርቨንት ነው አሁን ይታይልናል ያልከው። ተሜ አንሶ አላለም ተሙ። እሺ እንግዲህ ስላዳመጣችሁ የመምህር በረከትን ፕሮፋይል ፎሎ አድርጓቸው። ያኛው መግባት አልቻሉም በዚያኛው እና ይሄንን ስሩ ተክተናል። ይወም መጥቷል አገግሞ አሞት ነበረ ትንሽ የተወለወለ ቅቤ ቅል መስሎ ነው የመጣው። አሁን ማንም አይችለውም። በአዲስ ኃይል በአዲስ መንፈስ እሳት ለብሶ እሳት ጎርሶ መጥቷል። መልካም አገልግሎት ይሆንልህ። መልካም አዲስ ዓመት ይሆንላችሁ። እኔ ልተኛ አይደል አዳም አባታችን። እሺ እሺ ቀስዬ ሰላም ሰላም ሁኑልኝ። ዮባ እንኳን ደህና መጣ ወንድም ማለት አሚን አሚን። እንኳን ደህና ቆያችሁ። አይ ቲንክ ልጁ ዝም ብሎ መሰለኝ ነው። ሰላም ብያለሁ ሁላችሁንም ተሜ የመጣችሁትን። አሁን ሰላም መምህር በረከት እንዴት አሉ? ሁላችሁንም ሰላም ብያለሁ። ያ ተሜንም ሰላም አላልኩትም ነበርና ተሜም እንኳን ደህና መጣ።